ከማርታ ሞት በኋላ ጌታውን ለመንፈቅ ያህል አልጋ ይዞ ታመመ። በወደቀበት ሐዘንና ሰቀቀን መንፈሱ ታውኮ በአሳዛኝ ሁኔታ ከረመ። የሰዎች ምክርና ተግሳጽ ሊያጽናናው ሊያበረታታው አልቻለም። መሰረት ባልነበረው ቅናትና በዘመዶቿ እኩይ ምክር ተጣልታ የነበረችው ባለቤቱ የኋላ ኋላ ስህተቷን በማወቅና በመጸጸት ለይቅርታና ለሰላም የወሰደችው ደፋር እርምጃና ሁኔታዋ ሁሉ በቀላሉ የማይረሳ ሆነበት። በድንገተኛ ሞቷ አልቃሻና ወደ ባሻ ሆነ። ወይዘሮ ሽማጫሽና ወገኖቻቸው ህመሙን ብቻ ሳይሆን ሞቱን በተመኙበት በዚያን ጊዜ ለጤንነቱ መመለስ ይጥሩ የነበሩት ልጆቹ ደሳለኝና የቅርብ ወዳጆቹ ነበሩ። በትፍስት ኮረብታ ከንባብ ክፍሎቹ አንዷ በነበረችው ክፍል ውስጥ ተኝቶም ሆነ ተቀምጦ ሲቆዝም መዋሉ እያደር ወደማይገራ ችግር ውስጥ የሚያስገባው መስሎ ታየ። በዚህም የተነሳ ደሳለኝ ባመጣው ሐሳብ መሰረት ራሔልና ቤተሰቦቿ ውይይትና እቅድ ነደፉ። ብቸኝነቱን የሚያስረሳ አብሮት የሚኖር ሰው በግድም ሆነ በውድ ማቆራኘት ማስፈለጉን ተመካክረው አመኑበት። ይህንንም ለማድረግ እዚያው በትፍስት ኮረብታ የተሻለ መኖሪያ ቤትና ሁኔታ አስቀድሞ እንዲዘጋጅ አደረጉ። ይህንኑ ሐሳብ ለልጆቹ ለዳንኤልና ለሃና ማክረው አሳመኗቸው። አስፈላጊ ሁኔታዎች ከተመቻቹ በኋላ ዳንኤልና ሃና ከአያታቸው ከወይዘሮ ሽማጫሽ ቤት ለቀው ወደ ትፍስት ኮረብታ ተዛወሩ። አብሮ በመኖር የአባታቸውን የቆሰለ ሕሊና ለማዳን ጥረት አደረጉ። ያኔ የበኩር ልጁ ዳንኤል በከፍተኛ ትምህርት ተቋም የምህንድስና ትምህርት የ2ኛ ዓመት ተማሪ ነበር። ሃናም የ12ኛ ክፍል ተማሪ ነበረች። እንደታሰበውም የልጆቹ ከሱ ጋር መኖር በጌታውን ላይ በጎ ተጽዕኖ እያደር ታየ። ቅብጥብጥ ሳቂታና የዋህ ልጇ ሃና ለትካዜና ለብቸኝነቱ መፍትሄ ሆነችለት። ጌታውንና ልጆቹ አብሮ በኖሩበት በ4 ወራት ጊዜ ውስጥ በእርግጥም ጌታውን የአካልና የመንፈስ ጤንነት አደረበት። በትምህርቱ ስራና በጭምተኝነቱ እምብዛም ከሰዎች ጋር የጋለ ግንኙነት ያልነበረው ዳንኤል ብቻ ነበር። ሃና ግን በተግባቢነቷና በጥሩ ጠባይዋ ከአብዛኞቹ የኮረብታው ሰራተኞች ጋር ተዋሃደች። ከራሔልም ሆነ ከምስራቅ ጋር ግንኙነቷ ያማረ ሆነ። በተለይም ከምስራቅ ጋር በነበራቸው የዘውትር መቀራረብ ምክንያት የየግል ጉዳያቸውንና ሚስጥራቸውን ይከፋፈሉ ጀምረዋል። የፍቅርን ሀሁ የጀመረችበትን የዘሪሁንን መውደድና ናፍቆት አፍና መያዝ ባልቻለችበት ወቅት ለሃና እፎይታ የሆናት ለምስራቅ ማዋየቷ ነበር። ምስራቅም በታላቅነቷና በነበራት ልምድ ስለ ፍቅር ሕይወት ምክርና መመሪያ ትሰጣት ነበር። እረፍትና ሰላም እየነሳት ያቅበጠብጣት የነበረውን የመጀመሪያዋን የዘሪሁንን ፍቅር የተወጣችው የመሰላት ደጋግማ ስለሱ ለምስራቅ ከማውራቷም ሌላ በእረፍት ቀናት ስልክ የምትደውልለት ከምስራቅ ቢሮ ሆና ነበር። ዕለቱ ቅዳሜ ከሰዓት በኋላ ነው። በትፍስት ኮረብታ ለመዝናናት በርካታ የከተማ ሰዎች ገብተዋል። በድርጅቱ አውቶቡስና በየግል መኪኖቻቸው የመጡት እንግዶች በቡና ቤቱ፣ በምግብ ቤቱ፣ በበረንዳዎች ላይ፣ በየአትክልት ስፍራ ውስጥ፣ በስፖርት ሜዳውና በፏፏቴው ዙሪያ በጥንድ በቡድን በተናጠል በመሆን እረፍትና መዝናናት እያደረጉ ነበር። በየዛፎቹ ላይ የተቀመጡት የድምፅ ማስተጋቢያዎች ስሜት የሚዳሰሱ ረቂቅና ለስላሳ ሙዚቃዎች ይረጫሉ። የድርጅቱ ንብረትና ስነ ስርዓት የሚጠብቁ ሰራተኞች በየአቅጣጫው በጥንድ ይንቀሳቀሳሉ። የእጽዋቱ ሞገስ፣ የአበቦቹ ቀለም፣ የምድሪቱ ልምላሜ ከእንግዶቹ ጻዕዳና ህብረ ቀለም የተሞላው አለባበስ ጋር ትፍስት ኮረብታን ምድረገነት አስመስሏታል። ሃናም ለዕለቱ የተስማማ አለባበስና አጊያጊያጥ አድርጋ በተንጠለጠለ ቀልብ ከምስራቅ ቢሮ ተቀምጣ ስለዚያው ስለ ፍቅረኛዋ ስለ ዘሪሁን ታወራ ነበር። በ8 ሰዓት ላይ ወደ ኮረብታው እንደሚመጣ ነግሯት ስለነበር አይኖቿ ከ4 ኪሎ ተነስቶ ወደ ኮረብታው የሚደርሰውን አውቶቡስ በተጠንቀቅ ይጠብቃሉ። በዚህ ስሜትና ሁኔታ ውስጥ እንደነበረች አባቷ ከመኪና ወርዶ ወደ ቢሮ ሲሄድ አስተዋለች። ስለ መንፈሱ መረጋጋትና ስለ ጤንነቱ መመለስ ከምስራቅ ጋር ብዙ አወሩ። ጌታውን ከማርታ ጋር በጸብ ከተለያየ በኋላ አልፎ አልፎ የሚጎበኛትና የወሲብ ስሜቱን የሚያጋራት ወዳጅ ነበረችው። ከማርታ ሞት በኋላ ግን ለመጀመሪያ ጊዜ ጠይቋት መመለሱ ነበር። ምንም እንኳን በእድሜ የምትበልጠው ብትሆንም ፍቅር መቀበልና መስጠት የምትችል የወንዶችን ባህሪና ፍላጎት በሴተኛ ዳሪነት ሕይወቷ ጠንቅቃ ያወቀች በመሆኗ ጌታውን ለበርካታ ዓመታት ደጃዝማች ውቤ ሰፈር የምትኖረውን ወዳጁን
በሚስጥር ተቆራኝቶ ኖሯል። በምስራቅ ቢሮ ውስጥ ቁጭ ብድግ እያለች ፍቅረኛዋን ዘሪሁንን በመጠበቅ ላይ የነበረችዋና ስላሳለፈችው ሌሊት በማስታወስ አቤት የሌሊቱ አረዛዘም ምስራቅዬ፣ የሰዓቱ መንቀርፈፍ ብግን እንዳደረገኝ መንጋት አይቀርም ነጋ። እንቅልፍ አጥቼ እሱን ሳሰላስል አደርኩ። ፈራሁ፣ በዚህ ከቀጠልኩ መታመም አይቀርም አለች። እነዚያው አይኖቿ አሻግረው ውጭውን እያዩ ምስራቅም ማዘነችላት። እሷም ጉሹን በወደደችበት ዘመን ያብከነከናትን ስሜት አስታውሳ ተገረመች። የተለመደ የሐሳብ ተከፋይነቷን ለመግለጽ በመፍቀድ ይኸው ነው ፍቅር ሲይዝ፣ ያስጨንቃል፣ ያቅበጠብጣል፣ ያነጫንጫል፣ ሆኖም ለክፉ አይሰጥም አለቻት ሁለመናዋን ባድናቆት እየቃኘች። ሀና በዚያን ቀን ቆንጆ ሆና ነበር። ምስራቅዬ ሙች ፈርቻለሁ። የማስበው የሚታየኝ ዘርዬ ብቻ ነው። ሰው እንዴት የምግብ ፍላጎት ይዘጋል? የሚርበኝ እሱ እንጂ ህልም ሆኑ ቀረ። ታዲያ ይሄ ያሰጋም? አይዞሽ አትስኪ፣ ሁሉም በአፍላ ፍቅር ሰሞን ይከንፋል፣ ይጨነቃል። ከፍቅር ምንጭ ተጎንጭቶ መርካት ስለማይቀር የከነፈው ሁሉ እፎይ ይላል። ግን ጠንቃቃና ግልጽ መሆን አለብሽ። አቦተይ ምስራቅዬ፣ ምኑን ጠንቃቃና ግልጽ ሆንኩት? በትክክል ማሰብ እያስቸገረኝ። በዚህ ጊዜ እንደምንም ራስሽን መቆጣጠር አለብሽ። በፍቅር ስሜት ተገፋፍተሽ ሁለመናሽን በምርኮ አታስረክቢ። አንዳንድ ብልጦች ልጃገረዶችን እንደ ሸንኮራ መጠው ለመጣል የሚጠቀሙበት አመቺ ጊዜ አሁን አንቺ ያለሽበት ሁኔታ ነው። በፍቅር ሳቢያ የሚመጣው ውድቀት ደግሞ በቀላሉ አይጠገንም። ጠንቁም በህይወትሽ ላይ የማይሽር ጠባሳ ይተዋል። እና ምን ላድርግ ምስራቅዬ? አለቻት ወደ ጠረጴዛው ተጠግታ ልብ ብላ ያየቻት። ውደጂ፣ ተወደጂ። በቀላሉ የምትገኝና ርካሽ አትሁኚ። በትዕቢትም ተወጥረሽ ጣዖት አትሁኚ። ዋናው ግን ላልተጠበቀ እርግዝና፣ ለሞራል ውድቀት እንዳትጋለጭ። ከምትወጂው ልጅ ጋር ምን አይነት ዘለቂታ እንደሚኖራችሁ መርምሪ። እኔ መቼም ታገባኛለህ ወይ ብዬ መጠየቁ የሞት ያህል ይከብደኛል። ግልጽ ባልሆነ ቀረቤታ ሳቢያ ከሚመጣው ችግር የበለጠ መጠየቁ አይከብድም። ዘለቂታ የሌለው ግንኙነት ከሆነ ፍቅራችሁ ከከንፈር ወዳጅነት ማለፍ የለበትም። የትዳር ሐሳብም ቢሆን አስቀድሞ በውስብ ስሜት መነካካት የፍቅራችሁን ክብደት ያቀላል። ስለዚህ ተጠንቀቂ። መውደድሽን ለማሳወቅ ብዙም ግልጽነት አታብሽ። ወደድኩ ያሉት ወንድ ሁል ጊዜም ይኮራል። ፍቅርን ማፈን ፍጹም አይቻልም ምስራቅዬ። የበለጠ አንቺ ታውቂያለሽ። እኔ ለዘሪሁን ያለኝን ፍቅር አፍኜ ለመግደርደር ብሞክር የምፈነዳ ይመስለኛል። ነገሩ ስቃይ ነው፣ ይገባኛል። በሽታም የሚሆንባቸው አሉ፣ ግን አያፈነዳም። በሽታውን ችለው የሚኖሩም አሉ። ባክሽ በይሉኝታ፣ በፍርሃት፣ በደካማነት ተሸብበው አለች ምስራቅ ድንገት ትዝ ያላትን ነገር አጣምራ እያሰበች። እነዚህ ሰዎች የሚኖሩት ኑሮ አይደለም። በውስጣቸው ስንት ህልም፣ ስንት ምኞት፣ ስንት ናፍቆት፣ ስንት ለቅሶ እንዳላቸው ስለማውቅ በጣም አዝደላቸዋለሁ። ወዶ መጨነቅ፣ ፍቅርን ለመግለጽ አለመቻል ራሱ የቁም ሲኦል ነው መለሰቻና። አዎ ሲኦል ነው። በዚህ ስውር ሲኦል ውስጥ እየተንገበገቡ በይሉኝታ፣ በፍርሃት የሌሎችን ስሜትና ሰላም ላለማደፍረስ ሲሉ ሲሰቃዩ የሚኖሩ አሉ። የማይቻለውን ለመቻል ይንገዳገዳሉ። እንዴት ያሳዝኑኛል መሰለሽ። አንዳንዴም ያበሳጩኛል እነዚህ ደካሞች አለች ምስራቅ ንግግሯን አራዝማ። እየተፈላለጉ አንዱ በሌላው ላይ ስሜት እንዳለው እያወቁ መግለጽ የማይችሉ ሰዎች እውነትም ደካሞች ናቸው አለቻና የምስራቅን ንግግር በመደገፍ ደግማ ለጥቂት ጊዜ በአይምሮዋ ውስጥ ብልጭ አለችባትን ራሔልንና ለጌታውን ያላትን የመውደድ ስሜት እያሰላሰለች ከቆየች በኋላ ምስራቅ በመቀጠል አንዳንዴ እንደነዚህ አይነቶቹን ደካማ ሰዎች መንገድ መምራትና አይነጥላቸውን መግለጽ ከደስታም በላይ ያጸድቃል ብዬ አምናለሁ። አይመስልሽም ሀንዬ? አለቻት እንደገና ሁለመኗን እየቃኘችና ውበቷንም እያደነቀች። እኔ መቼም ሳስበው የሰው ልጅ ከዚህ ውጪ መሆን እንደሌለበት ነው። ማፍቀርና መፈቀር ኃጢአት አይደለም አለች አፍለው አፍቃሪ ሀና። ልክ ነሽ ሀኒ። ሰው ያለ ሰው መኖር አይችልም። በተለይም የፍቅር ህይወት ሰውን የተሟላ ያደርገዋል። አለበለዚያ ቢኖረውም አይደሰትም። እንግዲህ ይህን ያህል ስን ለተቸገሩ ደካሞች መንገድ ለማሳየት በመተባበር እንሰራለን። ትብብርሽን እንደማትነፍጊኝ እርግጠኛ ነኝ አለችና በጥያቄ አተያይ እንደፈገገች አይኖቿን አስተዋለችው። ምን ጊዜም ዝግጁ ነኝ። ፍቅርን ለማስተናገድ ደካሞች ለሆኑ እኔና አንቺ የንቃት ትምህርት ለመስጠት አያዳግተንም። ለመሆኑ ግን በዚህ ደካማ የሆነና መንገድ የጠፋበት ሰው አጋጥሞሻል? አለቻና ከወዲያ ወዲህ እየተንጎራደደችና አይኖቿ የትፍስት ኮረብታ አውቶቡስን መምጣት እየተጠባበቁ። አዎ እዚሁኛ ግቢ ውስጥ የሚኖር አሳዛኝ ነፍስ አለ። ጠርጥሬዋለሁ። የራሴን ክትትል አድርጌያለሁ። የፍቅር ስሜት እንዳደረበት በትክክል ገምቻለሁ። ግን ፈሪ ነው። በፍርሃቱ ምናልባትም በይሉኝታ ሲቸገር አየዋለሁ።
ማን ነው በእናትሽ ምስራቅዬ መውደድን ያህል አስጨናቂ ስሜት አፍኖ የሚሰቃይ? አንድ ልንረዳ የሚገባ የግቢያችን ሰራተኛ ነው። መንገዱን እናመላክተዋለን። ለዚህ ቅዱስ ስራ ምን ያህል ትተባበሪኛለሽ? ስለ ትብብሩ አትጠራጠሪ። አንድ ነገር ግን አለ። እሱ ብቻ ወዳጅ ከሆነና ተወዳጅ ወገን ካላወቀ አውቆም ካልተቀበለው ይሄ ከባዱ ችግር ነው። ቢሆንም ቁርጡ ማውቁ ፎይታ ይሆንለታል። ግን ማን ነው ምስራቅዬ? አለቻና አንደበቷና አይኖቿ የጉጉት ስሜት አዝለው ነበር። አባትሽ አለቻት ምስራቅ ረጋ ብላ። እንዴ ምስራቅዬ? ጌትዬ? እንዴት ሊሆን ይችላል? ተሳስተሻል። ሀና ደነገጠች። ቀጥላም በማርትዬ ሞት ሐዘን ተሸክሞ በብቸኝነት እየኖረ እንዴት በዚህ ጠረጠርሽው? አባቴ እንዲህ በቶሎ የመቀየር ተፈጥሮ ቢኖረው ኖሮ እስከ ዛሬ ብዙ ሴቶች ሊያቀያየር ይችል ነበር። ግን አይደለም፣ ጥርጣሬሽ ልክ አይደለም። በአሁኑ ወቅት ጌትዬ ፍቅር አድሮበት አፍኖ የያዘ አይመስለኝም አለችና የደፈረሰ መንፈሷን ለመደበቅ ስትል ወደ መስኮቱ ተራምዳ ጀርባዋን ለምስራቅ ሰጥታ ቆመች። ምስራቅም በስሜቷ መለወጥ ሳትደነቅ ሐሳቧን ቀጠለች። አንድ ጥያቄ መልሽልኝ ሀና፣ አባትሽ ሰው ነው አይደለም? ነው አለቻት ፊቷን ሳትመልስ ባጭሩ። ሰው መሆኑን ካልተጠራጠርሽ አባትሽ አቶ ጌታሁን እንደ ሰዎች ሁሉ የመሆን ማንኛውንም የተፈጥሮ ግዴታ ይመለከተዋል። ቢሆንም በአሁኑ ወቅት ጌትዬ ሰው ወዶ እየተቸገረ ነው ብትይኝ አላምንም። ለመሆኑ ከመቼ ጀምሮን ይጠረጠርሽው? እንደገና ሙሉ ገጽታዋንና አካሏን ወደ ምስራቅ መልሳ ከፊት ለፊቷ ቆመች። ምናልባት ከ3 ወሮች ወዲህ አለቻት ምስራቅ ጠንከር ብላ። ይገርማል አለቻናም ፈርጠም ብላ። ምንም የሚያስገርም ትንግርት አይደለም። አቶ ጌታሁን መልአክ ወይም ሰይጣን እስካልሆነ ድረስ ሊወደድ ወይም ሊወድ ይችላል አለች ምስራቅ ጠንከር ብላ። ልክ ነበረ፣ የሰዎቹ ጥርጣሬ ነው እንጀላ አለችና ረጅም የምሬትና የምጸት ሳቅ ስቃ ፊቷን እንደገና ወደ መስኮቱ መለሰች። በአንድ ልቧ የዘሪሁንን መምጣት እየተጠባበቀች ነበር ሀና። የምን እንጀላና ጥርጣሬ? ይህ ጉዳይ ምስራቅን ከነከናት። ማለቴ ስለ ወላጆቼ ትዳር መፍረስ ምክንያት ሰዎቹን ሊያወሩት ነገር እውነት ነበር ማለት ነው። ማርትዬ እንድትሳሳትና ለሞት እንድትበቃም ያደረጋት ጌትዬ ነው ማለት ነው። በጣም አዝናለሁ። ሁል ጊዜ እንደሚነግረኝና እንዳመንኩትም ጌትዬ ንጹሕና እውነተኛ ሰው መስሎኝ ነበር። ግን አዝናለሁ አለችና እንባ ተናነቃት። ግምትሽና ድምዳሜሽ ፍጹም ስህተት ነው። አባትሽ እውነተኛ እስካሁንም ንጹሕ ሰው ነው። ግን ፍጹም ነው ብለን ልንቀበለው መሞከር የለብንም። አባትሽ ሴት የማቀያየር ፍላጎት ቢኖረው ሰፊ የተመቻቸ ሁኔታ ነበር። ሌላው ቢቀር እናትሽ ለሁለተኛ ሰርግ ስትዘጋጅ እሱ ግን ብቸኛና ውሱን ሕይወት ነበረው። በኋላም ስህተቷን አምና ለይቅርታ ስትመጣ የወጠነው ነገር ባለመኖሩ ተቀብሏት ነበር። በእርግጥ ሕይወትና አጋጣሚ የራሳቸውን መንገድ አበጁ። በዚህም አዝናለሁ። ከዚህ በኋላ ግን እስከ መቃብር ሐዘን ነክሶ ብቻውን ተክዞና ጎንብሶ ይሂድ ማለት ግፍም ወንጀልም ነው። ያንቺም ሐሳብ ይኸው ነው? አይ ዘላለሙን በሐዘንና በብቸኝነት ይኑር ማለት አይደለም ለማለትም አልችልም። ግን የተወራ እውነት መሆኑን የገረመኝ ያሳዘነኝም አለቻና በጣም ቅር ተሰኝታ። አንድ አጭር ጥያቄ መልሽልኝ አለች ምስራቅ ከተቀመጠችበት ተነስታ ወደ ሀና እየቀረበች። እናትሽ ተስፋዬን ለማግባት ስትዘጋጅ ብዙውን ጊዜ ከአባትሽ ጋር ታሳልፊ አልነበረም? በዚያን ጊዜ ስለ ሴት ሲያወራ ወይም ሲጨነቅ አይተሻል? ብቸኛ ስለነበረስ ታዝኝና ትቆጭ አልነበረም? በእርግጥ አዎ፣ ምንም ያየሁት ነገር አልነበረም። ምናልባት በረቀቀ ሁኔታ ይዞት ይሆናል። በጭራሽ ያኔ የፍቅር ስሜት በውስጡ አልነበረም። ቢፈልግ ኖሮ አንቺን ፈርቶ አይተወውም። ይልቅ የአባትሽን ሕይወት መቀጠልና ሰላሙን አለመፈለግሽን የምትነግሪኝ። ይሄ ደግሞ የሰዎች መጥፎ ተፈጥሮ አንዱ ገጽታ ነው አለቻትና ተመልሳ ወደ መቀመጫዋ ሄደች። የምስራቅ ንግግርና ስሜት በቁጣ ተቃኝቶ ነበር። ሀናም ለጥቂት ጊዜ ነገሮችን ካገናዘበች በኋላ አይደለም እኮ ምስራቅዬ፣ እኔ ጌትዬን ምን ያክል እንደምወደው ታውቂያለሽ። ደስተኛ ጤነኛ ሆኖ ቢቆይልኝ ደስታዬ ነው። የሚወዳትና የምትወደው ሴት አግኝቶ መኖሩን እደግፋለሁ። እኔ እንኳን ባልደግፍ እሱ ካሰበበት ለማገድ ኃይል የለኝም። ስለዚህ ሐሳቡን አልተቃወምኩም። ግን ገረመኝ። እኔ እንዳንቺ ምልክት አላየሁበትም። ግን ከማን የጠረጠርሽው? አለቻት የዳመነ ፊቷን ቀስ በቀስ በፈገግታ እያበራችው። ምን ያደርግልሻል ከማንስ ቢሆን። ለአንቺ ቅሬታ እስከፈጠረብሽ ድረስ በዚህ ጉዳይ ላይ መነጋገሩን አልፈልገውም አለቻት ቅር በተሰኘ ድምፅ። ነገር ግን ከምሮ አልነበረም። ሀናም የጠረጠረቻት ሴት ብትኖርም እርግጠኛውን ከምስራቅ ለመስማት ስለጓጓች ምን ነው ምስራቅዬ፣ እየነገርኩሽ አባቴን የሚያስደስተው ማንኛውም ነገር ደስታዬ ነው። ያስገረመኝና ቅር አሰኝቶኝ የነበረው የቆየ ጉዳይ መስሎኝ ከእናቴ ሞት ጋር አያይዤው ነው። አሁን ግን እንደገባኝ የመውደድ ስሜት ያየሽበት ከቅርብ ጊዜ ወዲህ ከሆነ አባቴን ልቀየመው አልችልም። ይልቅ በማን ጠረጠርሽው? ማድረግ የምንችለውን ሁሉ አብረን እንሞክራለን
አለቻት በተሟላ ፈገግታ በርታና ወደ ምስራቅ እየተራመደች እንደደረሰችም ጭንቅላቷን ከጭንቅላቷ ላይ አሳርፋ የምስራቅን ትከሻ እየደባበሰች ምስራቅም የመንፈሷን መስከንና የቅሬቷን መገፈፍ ስለተረዳች በጀመረችው ወሬ ላይ ቀጠለች። አባትሽ በስውር የወደዳት አንድ የሱ ብጤ ደካማ ነፍስ አለች። ማንነቷን መጠርጠር ትችይ ይሆናል አለቻት ቀና ብላ እያጤነች። አንቺ ንገሪኝ ብቻ፣ እኔም ያለኝን ጥርጣሬ በኋላ ነግርሻለሁ። ራሔልን በድብቅ ይወዳታል ብዬ ጠርጥሬዋለሁ። አንቺስ? አለቻት ምስራቅ ረጋ ብላ። እኔ የሚያሰብኩት እሷን ነው። እሷንስ ታዝበሻት ታውቂያለሽ? ተወደው ይሆን ስትል ሀና ጠየቀች። እሷን በጣም ፈሪ ናት። በአንዳንድ አጋጣሚዎች ሁለቱ ባሉበት ተገኝቼ ሳያቸው ባይገልጹትም ሲረበሹ ይታየኛል። እሷን ብትሆን ስሜቷን ለመደበቅ ትጥራለች። ሆኖም እንደምትወደው ይገባኛል። ምስራቅ ግምቷን አጠንክራ ተናገረች። ታዲያ አለችና ሀና በዝምታ ተያዘች። ታዲያ እንዴት እንምራቸው ማለትሽ ነው? አለች ምስራቅ ካፏ ነጠቅ አድርጋ። እሺ እንዴት እንምራቸው? አለች ሀና ደግማ። እኛ የምናደርገው ስሜታቸው ከይሉኝታ በላይ እንዲሆን ማድረግ ነው፣ ቀጠለች ምስራቅ። እንዴት ስትል ሀና ጠየቀች። አንዱ ለሌላው ስጦታ እንደላክ አድርገን አንድ እርምጃ ወደፊት እንጎትታቸዋለን። ቢጠያየቁስ መገለጣችን እኮ ነው። ፍርሃት አላት ሀና። ከመመሰጋገን በቀር ዝርዝር ሐሳብ ለመነጋገር አይደፍሩም። እኔ እንጃ የሚሰራ ዘዴ አይመስለኝም። ለመሆኑ ምን ስጦታ ነው የሚሰጣቸው? ቀላልና ልቅ ትርጉም ያለው ነገር እንደ ዘበት እንስጣቸውና ወዲያውም እንታዘባቸዋለን። ቆንጆ አበቦቹን ቆርጠን አንቺ ለራሔል እኔ ደግሞ ለአባትሽ ተላከላችሁ እያልን እንሰጣቸዋለን። ነገሩስ ቀላል ነው፣ ግን ራሔል ብትጠይቀኝስ? ለምን ላከው ብትለኝስ? አንቺንስ ለምን ላከችልኝ ቢልሽስ? አለቻና ስጋቷ ጠንክሮ። ማናቸውም አይሉም። ስነ ስርዓት ያለው ሰው የሚጠይቀው አይደለም። ስጦታ ለምን እንደሚሰጥ በትክክል ይገባቸዋል። ስጦታው ሲደርሳቸው ይልቅ ሁለቱም ይደነግጣሉ። ለምን ተላከልኝ ብለው ለመጠየቅ አቅምና ድፍረት አይኖራቸውም አለች ምስራቅ በማደፋፈር። ጥሩ፣ ስጦታውን አዘጋጂና እንደምንም ለማድረስ ሞክራለሁ። በይ አውቶቡሱ መጣ፣ ዘሪሁን ልቀበል፣ በኋላ እመጣለሁ። ምን ጊዜም ከጎንሽ ነኝ፣ ሐሳብ እንዳይገባሽ ብላ ተፈተለከች። ምስራቅ ግን እየተፈላለጉ በአንዳች መሰናክል የተራራቁትን ነፍሶች ለማገናኘት ከምን ጊዜውም በዚያ ሰዓት በማቀዷ ደስ አላት። የታሰበው የአበባ ስጦታ እንዴት እንደሚደርስ ዘዴዋን ካደራች በኋላ ወደ ስራዋ አቀረቀረች። ዘሪሁን ከሀና ጋር ቆይቶ 12 ሰዓት ተኩል ላይ ከኮረብታው በሚነሳው አውቶቡስ ተሳፍሮ ምድረ ግቢውን ከለቀቀ በኋላ ሀና ወደ ምስራቅ ሄደች። በደስታ ተሞልታ ነበር። የአባቷ ብቸኝነት መለወጥ እንዳለበትም ይበልጥ ያመነችው ከዘሪሁን ጋር ባሳለፈችው የደስታ ጊዜ ያገኘችውን ሐሴት ካረጋገጠች በኋላ ነበር። ስለ ቆይታዋ ካወራች በኋላ ወደ ራሔልና ጌታውን ስለሚደርሰው ስጦታ ውይይት አደረጉ። ምስራቅም ውድና ውብ የሆኑ 2 ከነሐስ የተሰሩ የአበባ ማስቀመጫዎቿን አምጥታ አበቦችን አሰናዱ። ለሚነሱ ጥያቄዎች ምን መልስ መስጠት እንደሚገባቸው ተማከሩ። ከምሽቱ 1 ሰዓት ተኩል ሲል በላስቲክ ከረጢት ውስጥ በጥንቃቄ የተያዘ ስጦታቸውን ይዘው ሁለቱም በየአቅጣጫው ተጓዙ። በዚያ ሰዓት ጌታውን በቢሮው ውስጥ ነበር፣ አስተዳደር ነክ ስራዎቹን እያከናወነ። ነገር ግን በትካዜ ተውጦ የሐዘን ጥላ አጥልቶበት ነበር። የቢሮውን በር አንኳኩታ ምስራቅ ከገባች በኋላ የትካዜውና የዝምታዋ ጎበር ተገፈፈና ቀለል አለው። የምስራቅን ባህሪና ተፈጥሮ ስለሚወደው መምጣቷን አልጠላውም። በአጭር ጊዜ ውስጥ የቢሮውን አየር ለወጠችለት። እሱም ሰውነቱን አዝናንቶ እያናገራት ቆየ። ለምን እንደመጣች ምን ሊረዳት እንደሚችል ሲጠይቃት የአሁኑ አመጣጤ እንኳን መልእክት ለማድረስ ነው አለችው በተለመደው ሳቋ ንግግሯን አጅባ። እሺ መልእክቱን ልስማው አላት ለመስማት እየተሰናዳና በትኩረት እየተመለከታት። እኔ እንኳን የምናገር የለኝም፣ ዕቃው ይናገር እንደሆነ አላውቅም አለችውና ይዛው ከነበረው የላስቲክ ከረጢት ውስጥ አበባዋን ከነማስቀመጫው አወጣቻት። ከተቀመጠችበት ተነስታ ከፊት ለፊቱ ጠረጴዛው ላይ አኖረቻት። ጌታውንም በፈገግታና በመደነቅ አበባዋን ተመለከታት። መለስ ብሎም የምስራቅን ፌዘኛ አይኖች እየመረመረ ግሩም መልእክት ነው፣ ማን የላከልኝ? ሕይወትን እንዳስተውል የመከረኝ አላት ረጋ ብሎ። ቢሮህ እንዲያጌጥልህ መሰለኝ አለች ምስራቅ ጥያቄውን በቀጥታ ላለመመለስ ፈልጋ። የዚህችን ቡጥ ጽጌረዳ አንደኛው አገልግሎቷ እንዳልሹ ጌጥነቷ ነው። በእሷነቷ ግን ከህይወት እስከ ህልፈት የሚከናወነውን የመኖር ትርጉም ትሰጣለች። ሌላም ቁም ነገር ታንጸባርቃለች። ለመሆኑ ባለውለቴ ማን ነው? አለ ደግሞ ጌታሁን።
ራሄል ነች የላከችልህ። ቢሮ ወረቀት ብቻ የሚታይበት እንዳይሆን ማሰቧ መሰለኝ። ራሄል ነች? እውነትሽን ነው? አላት ሞቅ ባለ ጥያቄ። አዎ አለች ምስራቅ ረጋ ብላ። የጌታውን ስሜት ተለወጠ። ደስታም መረበሽም ተፈራረቁበት። ገጽታው በደማቅ ፈገግታ በራ። አበባዋን ከነማስቀመጫው አንስቶ በተመስጦና በመደነቅ አስተዋላት። ልዩና ድንቅ ነገር ሆና ታየችው። እየደባበሳትም በዝምታ ተዋጠ። የስሜት መነካት የልቡን ሚስጥር አሳበቀበት። እንደምን ጊዜውን በድብቅ ፍቅሩ ምስራቅ ታዘበችው። ሆኖም አዘነችለት። በሉ ተጨዋወቱ አለችና ወንበሯን ወደ ኋላ ስባ ከተቀመጠችበት ተነሳች። ከነጎደበት የሐሳብ መንገድ ቶሎ መለስ ብሎ ከማን ጋር አላት እየሳቀ። ከአበባዋ ጋር ወይም ትፈጥራለች ካልከው ሚስጥር ጋር አለች እየሳቀች። አይ ምስራቅ አለና በተናገረችው የሚጎነትሉ ቃላት በመነካቱ ከልቡ ሳቀ። ምን ነው? ምን አሳቀህ? አለችው ያሳቀው ጉዳይ ባይጠፋትም። ምናልባት የስጦታ ውበትና ድንቅ መሆን አስደስቶኝ ይሆናል። ለማንኛውም ምስጋናዬ ከፍተኛ መሆኑን መግለጽ እወዳለሁ። ከተገናኛችሁ ብትነግሪልኝ ደስ ይለኛል። እኔም በግንባር ምስጋናዬን ማቅረብ አይቀርም። እሺ አለችው እየሳቀችና ገጽታውን በውል እየገመገመች። አተያዩዋ የህሊናውን ጓዳ ገላልጦ ያስተዋለበት ይመስል ሀፍረት ተሰማው። ስሜቱን ለመደበቅ ሞከረ። እንደምንም ተረጋግቶ ሊያሰናብታት ከተቀመጠበት ተነስቶ እጁን ሰነዘረላት። ደህና ደር አቶ ጌታውን እያለች የዘረጋላትን እጁን ጨበጠችው። ወዲያውም ምን ነው አለችው ሞቅ ባለ ጥያቄ። ምንድን ነው ሲል ጠየቃት መልሶ። እጅግ ይሏል በጣም አመመህ እንዴ አለችውና የምጸት ሳቅ ስቃ ወደ በሩ ተራመደች። እንደ ምስራቅ ጀንበር ግልጽነትሽን እወደዋለሁ አላት እሱም ቆሞ። ደህና ደር ብላው በሩን ዘግታ ወደ ቤቷ ገሰገሰች። በልቧ ግን ሰው የልቡን ሲነግሩት የኮረኮሩትን ያህል ይስቃል እያለች ነበር። ጌታውን ከራሄል የተላከችለትን አበባ ሲደባብሳት ሲተረጉማት ውበቷን ሲያደንቅ ቆየ። ኮስምኖና በውስጡ ተቀብሮ የነበረ የፍቅር ስሜት ጎልብቶ በውስጡ አንሰራራ። ራሄልን እያሰበ ብዙ ቆየ። ድንገት ያስጨነቀውን ረሃብና ጥማት ለማርካት ውቤ በረሃ ወደምትገኘው የድብቅ ወዳጁ እንደገና መብረር አሰኘው። ብዙውን ጊዜ የማርታንም ሆነ የራሄልን ናፍቆት ይወጣ የነበረው በዚያች ወዳጁ ገላ የስሜቱን ሞገድ እያረገበ ነበር። ጊዜው መሽቶ ስለነበር ምኞቱን መፈጸም አልቻለም። አበባዋን በቢሮው ውስጥ ትቷት አልሄደም። ወደ መኖሪያ ቤቱ ወስዶ ካልጋው በስተራስጌ ከኮሜዲኖው ላይ አኖራት። ከፊሉን ሌሊት ባልጋው ውስጥ ሲገላበጥ ራሄልም በህሊናው ሙሉ ሆና አደረ። ሀና መልእክቷን ለማድረስ በራሄል መኖሪያ ክፍል ስትደርስ ራሄል ከወንድሟ ጎሹ ጋር ስለዚያው ስለ ድርጅቱ ጉዳይ ጠንከር ያለ ውይይት ይዘው ነበር። ነገራቸው እስኪያበቃ ጠበቀች። ግማሽ ሰዓት ያህል ካለፈ በኋላ ጎሹ ተሰናብቷቸው ወጣ። ስጦታውን በጥንቃቄ አውጥታ ሀና በረከተችላት። ለኔ ነው ሀንዬ አለቻት። በአንገተ ረዥሟ የነሐስ ማስቀመጫ ውስጥ የነበረችውን አበባ ተቀብላ ራሄል አሸተተቻት። አዎ ላንቺ ነው አለቻት ሀና ውስጧን እየጨነቃትና እየሳቀች። አመሰግናለሁ ሀንዬ፣ አበባዋን ማስቀመጫዋን በጣም ቆንጆ ናቸው። ሁልጊዜም በስምሽ አበባ አስቀምጥበታለሁ። በጣም አመሰግናለሁ አለች ራሄል በደስታ። ስጦታው ተልኮልሽ ነው አለች ሀና ቀጠል አድርጋ። ከማን አለች ራሄል ደንገጥ ብላ። ጌትዬ ነው የላከልሽ። አበባ ስለምትወጪ ለሱ የሚገባ ነው ብሎ ነው የላከልሽ። አባትሽ አቶ ጌታውን አለች ደግማ ከድንጋጤዋ ሳትወጣ። አዎ። የራሄል ቀይ ገጽታ ወዲያውኑ ተለወጠ። ጉንጮቿ የጎመራ ኮክ መሰሉ። ደነገጠች። የምትናገረው ቃል ለጊዜው ጠፋባት። የያዘቻትን አበባ እንደገናም ሀናን ተራ በተራ ተመለከተች። ፈገግታና የአድናቆት ስሜት ወረሳት። ስሜቷ ተጋለጠ። ሀናም የምስራቅ ጥርጣሬ እውነት መሆኑን አረጋገጠች። አፍና ብትይዘውም ራሄል ለጌታውን የመውደድ ስሜት እንደነበራት ገባት። ራሄልም ከጥቂት ጊዜ በኋላ መንፈሷን ሰብስባ በጣም አመሰግናለሁ ብላለች በይልኝ። ማስቀመጫዋ ሁል ጊዜም አበባ ይዛ ካጠገቤ እንደምትቀመጥ ንገሪልኝ። ደውዬም አመሰግነዋለሁ አለች ሀናን አፈር እያለች። እሺ እነግረዋለሁ። አሁን ግን ከከተማ ከመጡ የድሮ መስሪያ ቤት ሰዎች ጋር ወደ ቡና ቤት ሄዷል። ብትደውይም አታገኙም አለቻት ሀና እንዳትደውል በመከላከል። እሺ ምስጋናዬን አድርሽልኝ አለች ራሄል ለመመለስ መንገድ የጀመረችውን ሀናን ከተል እያለች። ከሀና መሄድ በኋላ የተበረከተላትን አበባ ይዛ እየተደነቀች
እየፈገገች ወደ መኝታ ክፍሏ ገባችና ከውስጥ ቆለፈችው። በአበባዋ ከንፈሮች ላይ አንዳች መልእክት ታገኝ ይመስል አገላብጣ አየቻት። አበባዋን ከነማስቀመጫዋ ይዛ በመኝታ ክፍሏ ውስጥ ተንጎራደደች። ደጋግማ ሳመቻት። በእዝነ ህሊናዋ ድምፁ፣ ትሁት አንደበቱ፣ ቁመናውም ታያት። ጌታሁንን በእውን ማለም ጀመረች። የእሱ ምኞትና ሐሳብ ያለ አንደበትና ቃላት እንድትገልጽለት ላከልኝ ያለቻትን አበባ ከትላልቅ ጡቶቹ አስደግፋ አጥብቃ አቀፈቻት። የነሐሷ ጠርዝ እንደ ድንገት የድንቡል ጡቷን ጫፍ ነካባትና ክፉኛ ነዘራት። አንዳች ነገር ወረራት። በውስጧ ኃይል ተንቀሳቀሰ። የክፍሉን መብራት አጥፍታ የራስጌዋን ደብዛዛ አምፖል አብርታ በስሱ ጨለማ ውስጥ ተከለለች። አበባዋን ከራስጌ ኮመዲኖ ላይ አኑራ እሷ አልጋው ላይ ወጣች። በረዥም ቁመኗ ሙሉ በሰፊው አልጋ ላይ ተዘረረች። እጆቿን ለጭንቅላቷን ተርሳ ሁለመናዋን አዝናናች። የይሉኝታ ቀንበር ባይጫናት ኖሮ ጌታሁንን ካለበት አስጠርታ አድናቆቷን፣ ምስጋናዋን ልትገልጽለት አማራት። በቃላት ሳይሆን ስማው ቢወጣላት ተመኘች። አልሆነም። ይሄም አበሳጫት። ድብቅ ናፍቆቷ ጎልብቶ ቢወጣላት ተመኘች። አልሆነም። ይሄም አበሳጫት። ድብቅ ናፍቆቷ ጎልብቶ ሰነጋት። እንደ ዘበት የጡቶቿን ጫፍ እየዳሰሰች ጌታሁንን እያለመች ቀስ በቀስ ወደ አንዳች ሞገድ ውስጥ ወደቀች። የወደቀችበት ሞገድ በኃይለኛው ማዕበሏ አናወጣት። ተወራጨች። ድምፅ አውጥታ ስሙን ጠራች። ጌታሁን አለች በጣርና በሲቃ። ጥሪዋ ክፍሉን ሰንጥቆ አልወጣም። ለሷ እንጂ ለሱ አልተሰማውም። ሳታስበው እንባ ወረዳት። የሞገዱ ጉልበት እንደ ዘበት እየለቀቃት ሲሄድ ደክማ ተዝለፍልፋ በደረቷ ተደፍታ ተኛች። ከግማሽ ሰዓት ረፍት በኋላ እየዘፋፈነች ገሏን ታጠበች። አካሏ ነቃ። ስሜቷ በደስታ ተሟሸ። በውስጧ ፍቅር ተዘራ። ለቁንጅናዋ ልዩ ጥንቃቄ ወስዳ ለበሰች፣ ተኳኳለች። የምግብ ቤቱን፣ የቡና ቤቱን፣ የዳንስ ክፍሉን ሁኔታ ለመገምገም ብላ ወጣች። የማያውቋት ብቻ አልነበሩም። የሚያውቋት ሁሉ እንደገና በአድናቆት ተመለከቷት። ፈክታ ቆንጅታ ነበር። አካሄዷ ግን በአጋጣሚ ካንዱ ስፍራ ጌታሁንን ባየው ብላ ተመኝታ ነበር። ጌታሁን ግን ራይል በደረሰችባቸው አካባቢዎች አልነበረም። በመጨረሻም ምስራቅ ቤቷ ድረስ እንድትመጣላት መልእክት ልካ ወደ ቤቷ ተመለሰች። ምስራቅ እስክትደርስላት ድረስ ከመስታወት ፊት ለፊት ቆማ ቁመናዋን በውል ተመለከተች። ቁንጅናዋን ወደደችው። ምስራቅ እንደደረሰች ስለተላከላት አበባና ስለተሰማት ድንጋጤ ዘርዝራ አወራችላት። ስትኮረኩመውና ስታፍን የነበረው ፍቅሯ ገርሽቶ ሰላም እንደነሳት ልትደብቃት አልሆነላትም። በልቧ የነበረውን ሁሉ ተናዘዘች። ምስራቅም በፍልቅልቅ ሳቋ ክፍሉን እያደመቀች የተቀዳላትን መጠጥ እየተጎነጨች ወደሚቀጥለው እርምጃ እንድታርፍ በዘዴ ገፋፋቻት። የጌታሁንም አበባ መላክ ምን ያህል በፍቅር መሰቃየቱን እንድታውቅ ለመግለጽ መሆኑን እርግጠኛ ሆና ተረጎመችላት። በመጨረሻም ባጻፋው ምን ስጦታ ልትልክ እንደሚገባ በሰፊው ተነጋገሩ። ያ ምሽት ልዩና ውድ ሆኖ ሁለቱ ነፍሶች ይበልጥ ሲነፋፈቁበት አደሩ። በአበቦች ምርኩዝ ልቦናቸው በእምርታ ወደ ፍቅር ከፍታ መጠቁ። ተከታዮቹ 15 ቀናት ጌታሁንም ሆነ ራሄል የመቅበጥበጥና የደስታ ሆነውባቸው ሰነበቱ። የአካልና የመንፈስ ንቃት ተሰማቸው። ተቀራርበው ለመመሰጋገን ደግሞ አመቺ ሁኔታ ሳያገኙ ቀሩ። እንቅልፍ አልባ የነበረውን 16ኛውን ቀን ሌሊቱን ተሰናብቶ ካልጋው ሲነሳ በውጠነጠነው ጉዳይ ላይ ወስኖ ነበር። ራሄልን ሊያነጋግራት አቅዶ ተዘጋጀ። ከጠዋቱ 2 ሰዓት ከሩብ እንደሆነ ከቤቱ ወደ ራሄል ቢሮ በድፍረት ተራመደ። እንደገመተውም በቢሮዋ ውስጥ ነበረች። ከተቀመጠችበት ተነስታ እንደምን አደርክ አቶ ጌታሁን አለችው የሞት ሞቷን። ጌታሁንም የሰላምታውን አጻፋ ሰጥቷት የዘረጋችውን እጇን ለመጨበጥ ወደ ጠረጴዛው ተራመደ። ወትሮ እንደሚያደርገው ጨብጧት ወንበር ፍለጋ አልተመለሰም። እንደ ጨበጣት ቆየ። የሚናገረው ጠፋበት። ልስልስና የተጌጠ እጇን እየወዘወዘ ለተወሰኑ ደቂቃዎች ቆመ። እሷም የምትለው ለጊዜው ጠፍቶባት አተኩራ እያየችውና እየፈገገች ቆየች። እኒያ እጆቻቸው የተጨባበጡባቸው ጥቂት ደቂቃዎች ኃይል እንደ ኤሌክትሪክ ንዝረት ከምድረ ገጽ ወደ ምትሃታዊ ዓለም አጎኗቸው። ሚሊዮን ቃላት የማይገልጹት ስሜት ተላበሱ። ድንገት ባለው ኃይል ጎትቶ ከደረቱ ላይ ያሳረፋት። እስኪ ጨንቃት ድረስ በጠንካራ ክንዶቹ አቀፋት። ጭንቅላቷን ከደረቱ ላይ ያሳርፋ ተመቻቸች እንጂ ከቅፉ ለመውጣት እሷም አልሞከረችም። ትከሻዋን ጭንቅላቷን ሲደባብሳት ቆይቶ አገጯን ይዞ ቀና አደረጋት። አይኖቻቸው የፍቅር ችቦ አቀጣጠሉ።
ሙሽራ ጽጌረዳ የመሰሉ ከንፈሮቿን ሳማቸው። የፍቅርን ጸበል ከየከንፈሮቻቸው መጠጡ። አንዱ ለሌላው የሰሰቱት ባይኖርም በቀላሉ መርካትና መጥገብ አልሆነላቸውም። አፍላፍ ገጥመው በትንፋሽ ተሟሙቀው በአካል ተቆራኝተው ከግማሽ ሰዓት በላይ ከምድር ተሰወሩ። ወደ ነባራዊው ዓለም በተመለሱም ጊዜ አንደበታቸው ሳይፈታ ቀረ። በመጨረሻም ከቅፎ ወጥታ ወደ ወንበሯ ሄዳ ተቀመጠች። ራሔል ሰውነቷ አዝሎ ነበር። ጭንቅላቷን በእጆቿ ደግፋ ቀረቀረች። ጌታውን ቆሞ በተመስጦ ተመለከታት። ልቡ እስኪሰነጠቅ ድረስ ፍቅሯ ዳግም ወጋው። ውጋቱን ችሎ ወደ በሩ ተራመደ። የበሩን እጀታ እንደጨበጠ እንደገና መለስ ብሎ አያት። ፈገገችለት። አመሰግናለሁ አላት በትህትና። እኔም አመሰግናለሁ አለች ድክም ባለ ድምፅ።